ትናንትና በተወያየው መሰረት ማናውቀውን ነገር ነግረናል። እሱ ምንድን ነው? አላህ ሁለት ቀኝና ግራ እጆች፣ ቀኝና ግራ እጆች፣ ጣቶች፣ ባት እና የመሳሰሉት እንዳለው ነግረናል። አሉ አይደለ? የሌለውን ነው እንዲ ያለው ያልከን አለ ብዬሃለሁ። አይ እኮ እነዚህ ያሉት ነገሮች ምንድን ነው የሚባሉት በእስልምና? እነዚህ መለኮታዊ ማንነት ይባላሉ። ሲፋ እኮ እነዚህ አሁን በሱማ ነው የሚያደርገኝ መለኮታዊ ማንነት። አላህ በመለኮታዊ ማንነት ስንት ነው? ስንት መለኮታዊ ማንነት አለው? ስንት መለኮታዊ ማንነት አለው? አንድ። ኦኬ፣ እጁና እግሩ አንድ ነው እንዴ? ማንነት ማለትን ማለት ነው ትርጉሙ። አይ ምንድን ናቸው? ስለ መለኮታዊ ማንነት ናቸው አልከኝ። ስለዚህ እጁና እግሩ አንድ ናቸው ማለት ነው? አንድ ናቸው። እግርና እጁ አንድ ነው? ከእርሱ መገለጫዎች ናቸውና አንድ ነው። አይ አንድ ናቸው። እግሩና እጅ እግሩ ነው ማለት ነው። እንደሱ አንተ አንተ እጅህ አለ እግርህ አለ እኮ። እሱን እኮ ነው አታዳምጥም? አዳምጣለሁ። ቀጥል። አዳምጥሽ። እነዚህ ሁሉ ማንን ይገልጻሉ? ያንተ ማን ነው ስምህ? ይገልጻሉ እኮ አይደለም። ስንት ናቸው መገለጫዎቹ? ስንት ናቸው ነው ጥያቄ። ስምህ ማን ነው? አማናዊ። ከኔ ስም ጋር ምን ይገናኛል? ምን ሆናል? አማናዊ። ማንነትና ምንነት ምንድን ነው? ምንነት ማንነት አይደለም ይሄ ጥያቄ። አሁን እጆቹና እግሮቹ አንድ ናቸው አልከኝ። ስለዚህ እጁ እግር ነው፣ እግሩ እጅ ነው ማለት ነው ወይ ነው? የምትጠይቀውን እራሱ አታውቅም? ግልጽ እኮ ነው ጥያቄ። አታዳምጥም? እሺ አዳምጣለሁ። አትደረብ እንጂ ታዲያ። እሺ ምንነትና ማንነት ማወቅ ያለብህ መጀመሪያ። እሺ ለእኛ ማንነትና ምንነት ምንድን ነው ስለ አላውቅም አልክ። መጀመሪያ እነሱን ማወቅ አለብን። አላህ ስብሐነሁ ወተዓላ በማንነት አላህ ስብሐነሁ ወተዓላ በማንነቱም በምንነቱም አንድ ነው። እርሱ አንድ ነው በማንነቱም በምንነቱም። ታዲያ ማንነት ሲባል ምን ማለት ነው? ምንነት ሲባል ምን ማለት ነው የሚለውን ማወቅ አለብን። ማንኛውም ነገር ማንነትና ምንነት አለው። ያ ነው። ለምሳሌ ሰው ማንነቱ ምንድን ነው ከተባለ ማነህ ቢባል እኔ ሁሴን ነኝ ይላለሁኝ። አያቸው አለ። ምንነት ደግሞ ምንድነህ ብባል ሰው ነኝ ይላለሁኝ። አላህ ስብሐነሁ ወተዓላ ታዲያ ማን ነው ቢባል ማንነቱ አላህ ነው። ታዲያ በዚህ በአላህነቱ ስንት ነው? እርሱ አንድ ነው። አየህ፣ ቁል ሁወ አላሁ አሐድ፣ አላህ አንድ ነው ይላል። ምንነቱስ ምንድን ነው ተብሎ ቢጠየቅ አላህ አምላክ ነው። ገብተዋል? አምላክ ነው። ይህ በአምላክነቱ ስንት ነው? አንድ ነው። እርሱ አንድ ነው። እርሱ በአምላክነቱ ወይም በመለኮታዊ ማንነቱ አንድ ብቻ ለመሆኑ ማረጋገጫው ማስረጃ ምንድን ነው ከተባለ ወኢላሁኩም ኢላሁ ዋሂድ ይላል ሱረቱል በቀራ ላይ። ኡስታዝ ጥያቄ ግን እኮ ስለ ማንነትና ስለ ምንነት አይደለም። الأدمين نزلوه تحت بسرعة يلا يا تسمع كلامي. ስለዚህ ምንነት ብሎ ማለት አምላክነት ነው፣ መለኮታዊ ማንነት ነው። ስለዚህ እርሱ በመለኮታዊ ማንነቱ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ፣ እኔ አምላካችሁ አላህ አንድ ብቻ ነኝ አለ። ታዲያ እነዚህ ሲፋዎቹ መገለጫዎቹ ከምንነቱ ናቸው። ገብቷቸዋል አይደለ? እጅግር ምናምን የምንለው ይሄ ሁሉ ማለት ነው። ታዲያ በአላህ ስብሐነሁ ወተዓላ በመለኮታዊ ባህሪያቶቹ ወይም በምንነቱ አንድ ብቻ ነው እርሱ። ባይሆን እነዚያን እየገነጣጠለን ስንት ናቸው ማለት የምንችለው በክርስትና በእናንተ እምነት ነው። ምክንያቱም እናንተ ያንን ገንጥላችሁ እያንዳንዳቸውን ስለምትከፋፍሏቸው። አረ ኡስታዝ ቁርአኑ ላይ ሆነ አዳምጥ ልጨርስልህ፣ እምነትህን ላስተምርህ። ነው ማሽ ትነዝል ልተህ አዳምጥ ረጋበል። ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። እሺ እንዳውም ከኔ ጋር ትወያያለህ፣ ታወራለህ። ገስት ላይ ሰው አይታየኝም። አድሚኖች ከቻላችሁ ለቁርአን መስማት እንፈልጋለን። አዳምጥ ላስረዳህ እንድትማር። መጽሐፍንም አስተምሬ ነው የምትሄደው። እሺ ይሰማል አይደለም? ይሰማል?
አንተ የአምላክህን ክፍሎች ገነጣጥለህ አምላክ 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 ስለምትል ማለት ነው። ለምሳሌ መንፈሱ አምላክ ነው ትላለህ፣ መንፈሱ አምላክ ነው። መንፈሱን ተወስድና አምላክ ነው ትላለህ። ቃሉን ተወስድና አምላክ ነው ትላለህ። ራሱን ደግሞ አምላክ ነው ትላለህ። እኔስ እንደዛ አለኝ? እኔ እንደዛ አይደለም። እኔ አምላክ አላህ ስብሐነሁ ወተዓላ በማንነቱም በምንነቱም ብቸኛ ነው፣ አንድ ነው ብዬ ቅድም እንዳረጋገጥኩላችሁ ቃሉን ወስጄ አምላክ ነው። መንፈስ የሚባል ነገር ወስድና አምላክ ነው። እጁን ወስድና አምላክ ነው። እግሩን ወስድና አምላክ ነው። ከዛ ያን ቁጥርና አምላክ 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 ይሄ አይሰራ። ይሄ ያለው በእናንተ ነው። እኔ እግሩን ወስድና ከእናንተ የአምላክ እግር አምላክ ነው ወይ ማለት የመጠየቅ መብት አለ። ምክንያቱም ቃሉን ወስደህ አምላክ ነው። ይቅርታ፣ አሁን ያልካቸው ነገሮች መጽሐፍ ቅዱሳዊ ቃል ነው ወይስ ኬት ነው የመጣቀው? ኦኬ፣ ቃሉ አምላክ ነው ብለህ ታምናለህ አይደለ? አምላክህ ኖ ወይ? አሁን አንተ ያለው መጽሐፍ ቅዱስ ላይ ጥቀስና አሳየን። ቃሉ አምላክህ እንዳንተ ግንዛቤ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ቃል የተባለው እዚህ ጋር ማን ነው? ያው ማስረጃ ሰጠው። ማን ነው ቃል? እዚህ ጋር ወጥቷል። ገስት ላይ ሰው አይታየው። ልጆች ማን ነው ቃል የተባለው እዚህ ጋር? ይታያል አለ። እሺ እኔ የተባለው እዚህ ጋር ማን ነው? እሱ ከሌለ ጠይቅሽ ከሌለ። ስለዚህ እነዚህን የአምላክን ክፍሎች እየከፋፈሉ እየቸበቸቡ አምላክ 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 ማለት ከእናንተ ጋር ስለሆነ ያለው እያንዳንዱን አካል የነሳን ይህ አምላክ ነው ይህ አምላክ ነው ብሎ መጠየቅ ያለው የሚቻለው ከእናንተ ጋር። እኔ ለምሳሌ ግን ወደ እስልምና ብትመጣ እኔ አምላክ የአላህን ቃሉን ብቻውን ወስጄ አምላክ ነው ብዬ አላምንም። ልክ እንደ እጁን ወስድና አምላክ ነው ብዬ አላምንም። እግሩን ወስድና አምላክ ነው ላ እርሱ በሁሉ ማንነቱ አላህ ሱብሓነሁ ወተዓላ አንድ አምላክ ነው። ገብታችኋል አይደለ? ያ ነው። ቀጥሉ። ጥያቄ ያለው ማን ነው? ሁሱ ሰላም ብያለሁ በቅድሚያ። እሺ ጥያቄ ምን መሰለክ፣ አንተ የምታመልከውን አምላክ አይነት ነብያት ያመልካሉ ብለህ ታስባለህ? አንተ አሁን የምታመልከውን አምላክ አይነት ነቢያት ያመልካሉ ብለህ ታስባለህ? እንደዛ ብዬ አስባለሁ። ነቢያት የሚያመልኩትን አምላክ አይነት ነው እኔ የሚያመልከው ምትል ከሆነ ማስረጃ እንድሰጠኝ እፈልጋለሁ። ወንድማችን ሁሱ ትናንትና ነበርክ እዚህ? ትናንትና ነበርክ? አሁን ለታ ከትላንት ወዲያ አንተ ነው ውርድለት ነው የመጣሁት። ትናንትና ጠይቆ አንደኛ በሙሉ ቁርአን ላይ ነቢያቶች ሁሉ አምላክ አላህ ስብሐነ ወተዓላ እንደሰበኩ እንዲሁም በገዛ መጽሐፍ ቅዱሳቸውን ላይ ልክ እንዲሁ ተውራትና እንጂል ላይ ወይም ደግሞ ኦሪትና ወንጌል ላይ አምላክን አላህን እንዳስተማሩ በመጽሐፍ ቅዱስ ላይ ይህንን ሳሳየው ነበር እያወጥቼ ማስረጃ። ለማንኛውም አሁን ነቢያቶች ሁሉ ያንን ዛሬ የምናመልከውን አምላክ አላህ ስብሐነ ወተዓላ ነው የሚያመልኩት። ከነቢያቶች መካከል ለናሙናነት ያክል የተወሰኑትን እንጥቀስ። ለምሳሌ ኖህ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው። ሌላ ማን ከተባለ ነቢዩ ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አለ። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ልክ እንዲሁ ኢልያስ ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እያለ አስተማራቸው። ልክ እንዲሁ ዒሳ ወይም ኢየሱስ ወኢነ ላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። ይህንም ጌታ የእናንተም ጌታ እርሱ አላህ ነው እና እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። እና ይህ ነው ነቢያቶች ሁሉ አምላክ አላህ ስብሐነ ወተዓላ እሱ የአምላክ አሁን የነሳቸው ፖይንቶች በእርግጥ ጨርስ። ይቅርታ እርሱ የአምላክ በማንነቱም በምንነቱም አንድ ብቻ ነው። አላህ
በማንነቱም በምንነቱም አንድ ብቻ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። በአንድነቱ ላይ ሶስትነት የለበትም። በአዋቂነቱ ላይ አላዋቂነት የለበትም። በኃያልነቱ ላይ ተሸናፊነት የለበትም። በጥበቃው ላይ ማንገላጀት፣ ማንቀላፋት፣ መድከም የለበትም። ይህ ነው አምላክ አላህ ስብሐነ ወተዓላ ማለት። እሺ ነገር ግን ከጊዜ በኋላ የተነሱ አካሎች በነቢያት መንገድ ላይ ነን ብለው ያስባሉ። የክርስቲያኖች ያንን የነቢያት አምላክ አንዱን አምላክ አንድም ሶስትም ነው ብለው ገለጹ። ልክ እንዲሁ ያ የነቢያት አምላክ ስለ ኃጢአታችን ሞቶልን ብለው አሰቡ እና በርካታ የማይገቡ የአምላክን መገለጫዎች አደረጉና እርሱን ባህሪውን ቀየሩ። ከዚያም በኋላ አምላክ አላህ ስብሐነ ወተዓላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምን ማስነሳት ግድ ሆነበትና እነዚያን የቀደሙትን ነቢያቶች አምላክ አንድና ብቸኛ የሆነውን ለዘላለም ሕያው የሆነውን አምላክ አላህ ስብሐነ ወተዓላ እንዲሰብኩ ላካቸው ማለት ነው። ይህን ይመስላልሽ። ቀጥል። እሺ አሁን ስለ ክርስቲያን ያነሳኸው ኡስታዝ ማስረጃ አለክ? እስቲ ማስረጃ እያሳየህን እኛም እናዳምጥ። ሰላሙ አለይኩም። ቆይ አትደራረቡ እሺ። ሚጣ እንትን ቆይ ዘሚካኤል ተረጋጋ። እሺ ትቀጥላለህ። ቆይ ላስተካክልና ትቀጥላላችሁ። ተረጋጉ። ቆይ አንዴ። አንደኛ ነገር አንድ ሰው ሀሳብ ሳይጨርስ አትደራረቡ። ሁለተኛ ነገር ደግሞ አንድ ነገር ልንገራችሁ። ክርስቲያኖች እዚህ መታችሁ ስትጠይቁ እሱ እያወራቱ ሁለተኛ ነገር ደግሞ ክርስቲያኖች ጥያቄ ስትጠይቁ ከመጽሐፍ ቅዱስ እንደምትመልሱት እኛንም ጥያቄ ስትጠይቁን ከቁርአን ነው የምንመልሰው፣ ከቁርአንና ከሀዲስ። እዚህ መታችሁ ጥያቄ ስትጠይቁ ኤቲስታቱ ነው ወይ ደግሞ እንዲመለስላችሁ የምፈልጉት መጽሐፍ ካለ ደግሞ እሱን መጽሐፍ ይዛችሁ ነው፣ ከእሱ መጽሐፍ ላይ እንመልስላችኋለን። የሆነ ሜዳ ላይ ያለ ጥያቄ አትጠይቁ። ዘሚካኤል ጠይቅ። እሺ ቀጥሉ። እሺ ቀጥሉ። ጥያቄ ያለ ቀጥል። አይ እኔ አሁን ያነሳቸው ፖይንቶች እኔ ምንም እንትን ጥፋት የለብኝም። እሺ ሁሱ አሁን ቆይ አንድ የዘሚካኤል ቆይ ትቀጥላለህ። ከማለው ሁሱ ትሰማለህ። ቆይ ትቀጥላለህ። አንዴ ምንድን ነው ያልከው ዘሚካኤል? አሁን ያነሳቸውን ፖይንቶች እኔ አላነሳቸውም፣ አንተ ነው ያነሳቸው እና ለምን ጥያቄ ስጠይቀን ከምንድን ነው የምንመልስልህ እኛ? እኔ ኬት ከምንም ቢመለስልኝ ችግር የለብኝም እኮ። እኔ ከባይብል መልስልኝ ከቁርአን መልስልኝ አላልኩትም። እሱ በቃ እሺ ጠይቅ፣ ችግር የለም። እኔ ከፈለገበት ሲመልስልኝ እያዳመጥኩት እኮ ነው። እሺ ዘሚካኤል ተረጋጋ። እሺ አሁን አይነሳቸው ፖይንቶች አሉ ሰምቻለሁ። ግን እኔ ጥያቄ የፈጠረብኝ ነገር አሁን ስታነሳ በእናንተ አስተምሮ አላህ ብላችሁ የምታምኑት አምላክ የሆነ እኔ ቃላት አልጠቀምም እና የሆኑ ነገሮች አሉ ትላላችሁ እና ለምሳሌ ይቅርታ አድርግልኝና ቃሉት የምጠቀም እንኳን እጅ አለው እግር አለው ምናምን የሚባል ፖይንቶች አሉ እና ሙሴ እንደዚህ ብሎ ያምናል ብለህ ታስባለህ? እና እንደዚህ አይነት አምላክ ነው የሚያመልከው ብለህ ታስባለህ? እስቲ በማስረጃ እንድትሰጠኝ ፈልጌ ነው። ጥያቄ ስለፈጠረብኝ ነው። ሰሞኑን ከሰማሁት ነገር አንጻር ነው እና ሙሴ ብቻ ነቢያቶች የሚባሉት እንደዚህ አይነት አምላክ እንደዚህ አካል ያለው አምላክ ያመልካሉ የሚለውን ነገር ያስተምራሉ። ምን መሰላችሁ? አንድ ነቢይ ያስተማረውን ትምህርት ሌላኛው ነቢይ የሚያስተምረው ነው። ገብታችኋል? ያ ነቢይ የሚያስተምረውን ትምህርት ያኛው ነቢይ ያስተምረዋል። ግን የግዴታ የነቢይ ያስተማረው ሁሉ እንዳለ መጻፍ አለበት ወይ? ይሄ የተሳሳተ አካሄድ ነው። የተሰዋው በቀራንዮ መስቀል ላይ የተሰዋውና የሞተው መስዋዕት የከፈለው ሰው ነው ወይስ አምላክ ነው መስዋዕትን የከፈለው? አምላክ በሰው ስጋ ሆኖ ነው የተገለጠ። ስለዚህ መስዋዕት የተከፈለውና መስዋዕት ሆኖ የእንትን ያለው መስዋዕት የተከፈለው ሳክሪፊኬሽን የተጠቀመው ሰው ነው መስዋዕት የሆነው
ወይስ ያ መለኮት ስፉ የሆነው ሁሉ በኩል? ስለዚህ አምላክ አይደለማ የሆነው አምላክ አይደለም መስዋዕት ያስፈልጋል ፍጹም አምላክ። ስለዚህ አምላክ የሆነ አርቲፊሻል ነገር ለምሳሌ እኔ ብረት አዘጋጀውና በብረት በኩል ብረት አዘጋጀውና እዛ ውስጥ ገባውና ብረቱ ተደበደበ። ከዛ እኔ የተደበደብኩት ወይስ ብረቱን ያስደበደብኩት? አይ አይደለም፣ ያንተን ታስረዳኛለህ። ያንተን አምላክ ፍቅር ካልቻልክ እኮ በቃ የለም እኮ እናንተ ጋር የለም እኮ። የእኛ ፍቅሩን ነገርና አንደኛ ፍቅሩን መሰለብህ። ፍቅሩ ልንገርህ፣ ፍቅሩን ልንገርህና አንድ መልዕክት ማስተላልፈዋለህ። እሱን አስተላልፌ ይወጣለሁ። አንደኛ ፍቅሩን የነገርንህ አላቸው ቸርነቱ፣ እራይሄው ንስሐ በሚገቡ ሰዎች ላይ ፍቅር አለው። አላህ አፍቃሪ ነው፣ ፍጡራንን ያፈቅራል። ይህን ልጅ የሚሰጠው ራሱ ስለሚያፈቅረን ነው። ዝናብ የሚሰጠን ስለሚያፈቅረው ነው። ጀነራሊ ሁሉንም ሰው ይወዳል አላህ። ይሄ ጀነራሊ ነው። ስፔሲፋይ ተደርጎ ደግሞ አማኞችን የሚወዳለ ወደ እሱ በንስሐ የሚመለሱትን ተጥራሪዎችን፣ በዳይ ያልሆኑ ሰዎችን፣ አማንያንን አላህ የሚወድበት መውደድ አለው። ከሃዲያንን ደግሞ ይጠላል ራሱ አላህ ማለት ነው። ይጠላል ስፔሲፋይ አድርጎ ማለት። ጀነራሊ ግን የሚወደው ሙጅመል በሆነ ነገር የሚወደው ልጅ ይሰጣል፣ ዝናብ ያዘንባል፣ ፈጥሮ ህይወት ሰጥቶናል፣ ልጆች ይሰጠናል። ይሄ ነገር አጠቃላይ ለፍጡራኖቹ የሚያደርገው ራሱ የፍቅሩ መገለጫ ነው፣ እንደ ቁርአኑ ማለት ነው። ይህን ይመስላል። ስፔሲፋይ ግን ተደርጎ አምላክነቱ ማለት የሚገመት ነገር ነው እንጂ ይሄ በጣም እንደዛ ነው። በባይብል ግን ከሄድክ ግን አስደናቂ ግን በባይብል ከሄድክ ግን አስደናቂ አይደለም። አሁን አንተ ነህ ስታንዳርዱን ያወጣልህ። ለምን መስዋዕት ያልከፈሉ አሉ። ሲጀመር አምላክ መስዋዕት አልከፈለም፣ አምላክ አልተሰዋም። ሲጀመር በአንተም ትምህርት አይልማ እንደዛ። ባይብል ላይ የተሰዋውና የሞተው ሰው ነው የሞተው ሰው ነው መስዋዕት የከፈለው እንጂ ራሱ አይልማ። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ አትደራረብ እንግዲህ አትደራረብ ስታወራ ኦቨርላፕ አይፈጠር እና አምላክ ሞተ የሚል አምላክ መስዋዕት ሆነ የሚል የለም። መስዋዕት የሆነውና የሞተው ሰው ነው እዛ ጋር ሲያናገር። ያ ደግሞ ምንድነው? አርቲፊሻል ነገር ነው። ራሱ አይደለም አምላክ የሞተው አንደኛ። ሁለተኛ ነገር ደግሞ አምላክ በስጋ ሞተ እንኳን ብትሉ የሞተው ወልድ የሚባለው ነው፣ እግዚአብሔር ወልድ የሚባለው ነው። ሁለቱ አልሞቱም። ሁለቱ እግዚአብሔሮች ማማና እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት አካላቶች አምላክ የሆኑ አካላቶች፣ እግዚአብሔር አብ የሚባል አምላክ፣ እግዚአብሔር መንፈስ ቅዱስ የሚባል አምላክ ፍቅራቸውን አልገለጹ። ለምን? እነሱ አልሞቱማ። በተለይ መንፈስ ቅዱስ አልሞተም ራሱ ስትመለከተው ማለት ነው። እና ከዛ አንጻር ነው የምንመለከተው። ይሄን ይመስላል። አንድ ማስታወቂያ እንትን ልበል ኡስታዝ ሱሱ ልናገር እንትን ስበልኝ አለሁ ማውራት አልችልም። ኦኬ ላውራ። ይቅርታ። ሰላም ቤተሰቦች፣ ከቤት ቀድሜን የገባሁት አንድ ጥያቄ ጠይቄ ልውረድ። ያለሽ እሺ፣ ቆይ ትጠይቃላችሁ። ኡስታዝ ይቀጥልና ትጠይቃላችሁ። ቀጥል ኡስታዝ። ኦኬ ኡስታዝ ሱ የአይ ቲንክ ከዛሬ 3 ቀን ነው 4 ቀን በፊት የኦርቶዶክስ መምህራን ጋር ለመወያየት ምንድን ነው ከኦርቶዶክስ መምህራን ጋር ለመወያየት ጥሩ አስተማሪ የምትሉትን እውቀት ያለውን ትዕግስት ያለው በዛ ላይ ደግሞ ጨዋ የሆነ ሰው የበሰለ ሰው በጉባኤ ቤት ያለፈ ሰው ሪኮመንድ አድርጉኝ ብዬ ተናግሬ ነበረ። በዛ መሰረት አንድ ሰው ሪኮመንድ አድርገዋል። ኢንሻላህ የነ አነስ ውይይት ሲያልቅ ወይም ደግሞ የነ ማነው ፎይና ማነው ኢምራን ውይይታቸው በሚያልቅበት ሰዓት ላይ ኢንሻላህ ኦፊሻሊ የውይይት ጥሪ ያቀርባለሁ ማለት ነው። ለዛ ሰውዬ ማለት ነው። አንድ አስተማሪ መምህር ነው፣ በጉባኤ ቤት ያለፈ ነው፣ በስርዓት ጥሩ አስተማሪ ነው ብለው ሪኮመንድ አድርገውኛል። ኢንሻላህ የእነሱ ውይይት እንዳለቀ ቪዲዮ ሰርቼ ኦፊሻሊ ከማን ጋር እንደምወያይ እናገራለሁ ማለት ነው። በተረፈ ሳይጠሩ ዝም ብለው ቲክቶክ ላይ ውር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራገጡ ሰዎች እኔ አህያ አይደለሁም፣ የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራገጡ ሰዎች ሳይጠሩ የውይይት ጥሪ ተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው ማለት ነው። እና አልጠራዋቸውም። አንደኛ ቢያስፈልጉ ስማቸውን ጠርቼ ይጠራቸው ነበረ። አንደኛ መምህር አይደሉም። እኔ ያልኩት መምህር የኦርቶዶክስ መምህር የሆነ እውቀቱ ያለው ትዕግስቱ ያለው ጨዋ የሆነ ሰው ምራቅ የዋጠ ሰው የበሰለ ሰው ምራቁን የሚተፋ ሳይሆን የሚዝረከረቅ ሳይሆን በስርዓት የሚወያይ ሰው ካለ ከእኛ ወገን ሙቤ ሚዲያ አለ፣ ሙቤ አወያይ አለ፣ እኛ የመረጥ ነው። ስለዚህ ከነሱ ወገን አወያይ አንድ ሰው መርጠው ለ4 ኮሆስት እንገባለን ማለት ነው። በቃ ይሄ ነው ያለው ማለት ነው። ካልሆነ ደግሞ ሁለታችን ገብተን አወያዮቹ ገብተው
እኔ በእኔ በኩል ሙቤ ይገባል፣ በዛ በኩል ሰዓት ይይዛሉ ማለት ነው። ሌላ ምንም ነገር የሚያደርጉት ነገር የለም። ሰዓት ይዛሉ። ድንበር ያለፈ ቃላት እንዳንጠቀም ከሁለታችንንም እንትን ይላሉ። አይ ቲንክ መምህሩ እንደዛ አይደለም። ድንበር ያለፉ ቃላት የሚጠቀም ምናምን ነገር አይደለም። ስለዚህ ጥሩ እውቀት አለው። በስላሴ ዙሪያ ላይ መጽሐፍም ጽፏል። እኔም መጽሐፍ ጽፌያለሁ። እኔም የእስልምና አስተማሪ ነኝ። አስተማሪ ለአስተማሪ ነው መነጋገር ያለበት። ስለዚህ ከዚህ አንጻር የውይይት ጥሪ አደርግለታለሁ ማለት ነው። ሪኮመንድ ራሳቸው ኦርቶዶክሶች ናቸው ሪኮመንድ ያደረጉኝ። ሪኮመንድ አድርጉኝ ጥሩ የምትሉትን በጉባኤ ቤት ያለፈ እውቀት ያለው እንደገና ደግሞ ስነስርዓት ያለው ጨዋ የሆነ ታጋሽ የሆነ ሰው በጣም ዲሲፕሊን ከሆነ ሰው ጋር ለማውራት ፈቃደኛ ነኝ። ሪኮመንድ አድርጉኝ ብያቸው ሪኮመንድ አድርገውኛል። ሪኮመንድ ያደረገኝን ሰው በስነስርዓት ኦፊሻሊ የአነስ ውይይት ካለቀ በኋላ የነ ኢምራን ውይይት ካለቀ በኋላ እኔ ልክ እንትን ሲል ኦፊሻሊ የውይይቱን ጥሪ ያቀርባለሁ ማለት ነው። በዛ መሰረት ሰውየው የመቀበል አለመቀበል የእሱ ፋንታ ይሆናል። አድራሻውን እየፈለግን ያለ ነው። ኢንሻላ የውይይቱን ቅድመ ሁኔታ ተነጋግረን ለ4 እንገባለን ማለት ነው። ይሄ ነው ያለው። በተረፈ እዚህ ቲክቶክ ላይ ያለው ነገር ከሌ ብለን አልጠራንም። እዚህ ውርውር የሚሉ ሰዎች ከፕሮቴስታንት ጋር ሲራገጡ የሚሉ ሰዎች አልጠራንም። እኛ እንደው በቃ ማለት ሞራላችሁ ነው በጣም የሚገርመው። ማለት አልተጠራችሁም፣ ማንም ሰው አልፈለጋችሁም። ከሌ ብለን አልጠራንም። ራሳችሁ ናችሁ በራሳችሁ አለም የምትሄዱት ማለት ነው። በተረፈ ደግሞ አንዳንድ እንትኖች አሉ፣ ኤቲስቶች አሉ። ኤቲስት ነን እንደዚህ የሚሉ አወያዩም አላልኳችሁም። እኔ የራሴን አወያይ መርጫለሁ፣ ሙቤ መርጫለሁ በእስልምና በኩል ማለት ነው። ያ አስተማሪው ደግሞ በራሱ በኩል ከላይ አወያይ አንድ ታዛቢ ብሎ የራሱን ሰው ይመርጣል። የፈለገውን ሰው መምረጥ ይችላል። በተረፈ እዚህ ቲክቶክ ላይ ውርውር የሚሉ ኤቲስት ነን የሚሉ ሲመቻቸው አላህና መልእክተኛውን የሚሳደቡ ሰዎች ሲመቻቸው እኛም በብልግና ሰው የሚሳደቡ ሰዎች አዋይ አድርገን አላናገርናቸውም። እኛንም አይወክሉ እንድታውቁ ያጀማ ማለት ነው። ሙስሊሞችም ክርስቲያኖችም ይህን ነገር መልእክቱን አስተላልፉላቸው። እኛን አይወክሉም፣ አናቃቸውም። ራሱ አንድ ቀንም እኔ በውስጥ አውርቻቸው አላውቅም እነዚህን ሰዎች። ስለዚህ ሚዲያውን ተጠቅሞ ፖለቲክና መልክ ለመስራት ነው የሚፈልጉት። ያንን ደግሞ እኛ ላይ አይችሉም። በጣም ከምታስቡት በላይ ከእናንተ በላይ ስማርት ነን እኛ። እና ምን ትላለህ ኡስታዝ? እሱ ጥሩ ሀሳብ እንግዲህ ይሰማል። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አሁን ትሰማለህ? በጣም አሪፍ ሀሳብ ነው። ጥሩ ሀሳብ ነው። ገዢ የሆነ ሀሳብ ነው። እንግዲህ ኡስታዝ ወይድ ለምን አይወያይም ትላላችሁ? ጊዜ ክርስቲያኖች ያው ውይይት ይወያይ እንትን ብሏል። ግን መሆን ያለበት መምህሮቻችሁ ጋር እሱ እወያያለሁ ስላለ ልጆች የእርሱን ሪከርድ ወስዱና እንትና ይወያያል የሚለውን እነሱ አይደለም መምረጥ ያለባቸው። ኡስታዝ ወይድ መምህር ነው። ከመምህሮቻችሁ መካከል ልክ እንዲሁ እርሱም ኡስታዝ ወይድ በጣም በርካታ መጽሐፍቶችን ጽፏል። መጽሐፍ የጻፉ እውቀት ያላቸው ታላላቅ ብላቸው ታስበዋቸው መምህሮቻቸው ይኖራሉ። እነዚያ ጋር ቀጥታ እርሶ ያገኘዋል። ኢንሻላህ ቁጥሩን አፈላልጎ ያቀርብለታል ኡስታዝ ወይድ። የዛኔ ሁሉንም ወደ እውነተኛው መንገድ ሊመራ የሚችል ወሳኝ የሆነ ርዕስ ይመርጡና ሁለታቸውን ተስማምተው ርዕሱን መርጠው፣ ሰዓቱን መርጠው፣ ቀኑን መርጠው፣ ቦታውን መርጠው የዛኔ ውይይት ያደርጋሉ። ያው ኡስታዝ ዝግጅ ነው። ግን ሀሳቡ የመጣው ከኛ ነው ኡስታዝ እንድታውቅ። እኔ ሀሳቡን ያመጣሁት ሪኮመንድ አድርጉ። እኔ መስፈርት አለኝ። አንደኛ በጉባኤ ቤት ያለፈ መምህር መሆን አለበት። ሁለተኛ ጨዋ መሆን አለበት። ሶስተኛ እውቀት ያለው ሰው መሆን አለበት። አራተኛ ትዕግስተኛ መሆን አለበት። ለመሰዳደብ ለመበሻሸቅ ጊዜ የለንም። ከመምህር ታሪካዊ ውይይት ተደርጎ በደንብ በስነ ስርዓት ክርስቲያኑ ሙስሊሙ የሚማርበት አንድ ውይይት እንዲኖር እንፈልጋለን እኛ ብለናል፣ ተናግረናል። ስለዚህ ቲክቶክ ላይ ያለው ውርውር የሚለው የሚሳደብ የሚራገጥ የነበረ ሰው ያው ተቀብያለሁ ምናምን ነገር ማን ጠራችሁ? ሲጀመር ጀምሮ ያው የውይይቱን ጥሪ ተቀብያለሁ እያሉ ቪዲዮ ይሰራሉ። ማን ጠራችሁ? እናንተን አልጠራናችሁም። እኛ ሪኮመንድ ሰው አላደረጋችሁ። የራሱ ኦርቶዶክሶች ነው ሪኮሜንዴሽን እንዲሰጡኝ የፈለጉት። ያንን መስፈርት በፍጹም አታሟሉ። ትዕግስቱ የላችሁም፣ እውቀቱ የላችሁም። በጉባኤ ቤት አልሄዳችሁም፣ መምህርም አይደላችሁም፣ ምራቅ ያወጣችሁ ሰዎች አይደላችሁም። እንዴት ተብሎ ነው ከቁጫጭ ሰው ጋር ጥቃቅና አነስተኛ ከሆነ ሰው ጋር ማወራው ማለት ነው? ኢንዱስትሪ ላይ ያለን ሰዎች ነን እኮ። ስለዚህ ጥቃቅና አነስተኛ ወደ ኢንዱስትሪ ስትመጡ ያኔ እናወራለን ከእናንተ ጋር ካስፈለን። ስለዚህ ከዛ አንጻር ነው እንትን የሚለው። ኢንሻላህ የነ አነስ የነ አብዱልከሪም ውይይት ሲያልቅ አውቶማቲካሊ እኔ ኦፊሻሊ ቪዲዮ ሰርቼ የውይይትን ጥሪ ለዛ ለመምህር አዘጋጃለሁ ማለት ነው።
ከዛ በኋላ ያ መምህር በዚህ ሰዓት በዚህ ቀን ብሎ ያው አርዕስቱንም እኔ ነኝ የመረጥኩት በመረጥኩት አርዕስት ላይ ከተስማማ ይመጣል፣ የራሱን አወያይ ያመጣል። አይ አወያይ አያስፈልግም ብሎም ካለ ችግር የለውም፣ እተማመንበታለሁ ጨዋ ሰው እንደሆነ ስለማቅ። አወያይ አያስፈልግም ሁለታችን ብቻ እንግባ ከውስጥ ካለ እሱም ይቻላል፣ ሁለታችንም ብቻ መግባት እንችላለን። ሰዓት ይዘን ኢንሻአላህ ደቂቃ ይዘን በስነስርዓት የሆነ ውጤታማና ፍሬያማ የሆነ ውይይት እንደምናደርግ ተስፋ አለኝ። ይህን ይመስላል ማለት ፈልጌ ነው። አብዱልከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው። ወደ ደስ ይላል በጣም እንጠብቃለን ኡስታዝ። እሺ ጨርሻለሁ። ወደ ውይይታችሁ መሄድ ትችላላችሁ። መርሐባ ጀዛከላሁ ኸይር። እሺ ማን ነበር ጥያቄ ያለኝ ያለው? ቤቲ እሺ ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ምን አልሽ? እሱ አሁን አላህ አማኝ ያሉ ይጠላል አይወዳቸውም ማለት አማኝ ያልሆኑትን አላህ ይጠላል አይወዳቸውም ብሏል። አይሰማም? ይሰማል። ቀጥል። አላህ አማኝ ያልሆኑትን አይወዳቸውም ይጠላቸዋል ብሏል። አላህ አማኝ ያልሆኑትን ይጠላቸዋል አይወዳቸውም ብሏል ከእስልምና ውጭ የሆኑትን። ስለዚህ እዚህ ጋር የትኛው አምላክ ነው ኮንዲሽናል ሆኖ እንትን እያለ ያለ? እሱ መልስ አላህ ይመቻል። እሺ ለመሰለኝ አምላክ አላህ ስብሐነ ወተዓላ ይወዳል ሲባል ይጠላል ሲባል ምን ማለት ነው? ማንንስ ነው የሚወደው? ማንንስ ነው የሚጠላው? አላህ ስብሐነ ወተዓላ ዩሂብ ወይብገድ ይወዳልም ይጠላልም። መውደድና መጥላት ሲባል ከምን አንጻር ነው ከተባለ ሰዎችን የፈጠረባቸው ዓላማ አለ። እርሱም በብቸኝነት እንዲገዙት በእርሱ ሕግና ስርዓት ላይ እንዲሄዱ። መውደድና መጥላት የስራቸው ዋጋ እንጂ ሌላ አይደለም። ለምሳሌ እናት አለች፣ ልጇን ትወዳለችም ትጠላለች። የምትወደው ምን አይነት ልጅ ነው ከተባለ መውደድ ያ ልጅ መልካም ልጅ ከሆነና ልክ እንዲሁ ደግሞ በመልካም መንገድ ላይ የሚሄድ ከሆነ ያንን ይወዱታል። በክፉ መንገድ ላይ ሲሄድ ደግሞ ያ ልጅ በዚያ ሁኔታ ይወደዳል ወይ? እኩል መሆን አለባቸው ወይ? ከዚህኛው ጋር ላ ይሄ ፍትህ አይደለም፣ ስህተት። አላህ በቁርአን ላይ ሲናገር አፈነጀዐሉል ሙስሊሚን ከልሙጅሪሚን አለ። ታዛዦችን ልክ እንደ አማጺዎቹ እኩል አደርጋለሁኝ? በፍጹም ይሄ እኩል አይደለም፣ አላደርግም አለ። ገብታችኋል? በሚሆን ስራ ነው ይሰማል። አላህ ስብሐነ ወተዓላ ሰዎችን የሚወደው ከእነርሱ በሆነ ስራ። ያ አላህ መልካም ሲያደርጉ ጊዜ ባሪያዎችን ያዘዛቸውን ሲፈጽሙ ጊዜ ይወዳቸዋል። በጽድቅ ላይ በመልካም ነገር ላይ ሲሄዱ ጽድቅ አድራጊዎችን አላህ ስብሐነ ወተዓላ በጣም ይወዳል። ኃጢአትና ክህደት አድራጊዎችን ደግሞ በዚያው ይጠላቸዋል። ነገር ግን ጠልቷቸው እንደው ይተዋቸዋል ወይ? ጠልቶ የሚተው አይደለም። ነገር ግን ወደ ፍቅሩ ወደ ውዴታው ይጠራቸዋል። ቅርታ ወደ ውዴታው ይጠራቸዋል። አላህ ስብሐነ ወተዓላ ከሃዲያኖችንም እነዚያ የሚጠላቸውንም ውዴታውን ይጎናጸፉ ዘንድ ከእርሱ ጋር ይስማሙ ዘንድ ጥሪ ያደርግላቸዋል፣ አይተዋቸው። ወአኒቡ ኢላ ረቢኩም ይላል። ከሃዲያኖችን ሲናገር ወደ እኔ ወደ ጌታቸው ተመለሱ ይላል፣ ወደ ውዴታዬ ኑ ይላቸዋል። ስለዚህ ይህ ባህሪው አላህ ስብሐነ ወተዓላ መውደድና መጥላት የሚለው ባህሪው አለ ወይ? አዎ ይወዳልም ይጠላልም። ገብታችኋል? ያ መልካምና ጽድቅን በሚያደርጉ ጊዜ አላህ ስብሐነ ወተዓላ ይወዳቸዋል። ክህደትንና ኃጢአትን መጥፎን ስራ በሚያደርጉ ጊዜ ደግሞ በዚያን ጊዜ አላህ ስብሐነ ወተዓላ ይጠራቸው። ካሉበት ክህደትና ኃጢአት ቢመለሱ ደግሞ ወደ ውዴታው ያስገባቸዋል፣ ያጠቃልላቸዋል። ያ ነው። እሺ ቀጥል። እሺ ፈጣሪ የፈጠረውን ፍጥረት በምንም ታምር ቢሆን ሊጠላው አይችልም። ፍጥረት ሊሰራ ይችላል አንድ ፍጥረት፣ ግን እሱን እንዲመለስ ንስሐ አዘጋጅቷል። አሁን በእኛ ሃይማኖት ማለት ነው። እና የሞተውም ለየትኛውም አሁን ለኦርቶዶክስ ለሙስሊም ለምን ብሎ አይደለም። እሱ ለፈጠረው ፍጥረት ለሁሉም ነው። ለእኛ ክርስቶስ ሞቶልን በደላችን የሚያነጻው ማለት ነው።
አሁን አንተ እዚህ ጋር ግን ፈጣሪ የፈጠረውን ፍጥረት ይጠራል ይወርቅ ነው። ይሄ እንዴት ይሆናል? በደንብ ለማብራሪያ ብታስረዳኝ። በጣም ጥሩ። ኢየሱስ ክርስቶስ ጠላቶች አሉት፣ የሚጠላቸው አሉ፣ የሚጠሉትም አሉ። እነዚያንም የሚጠሉትን እንዳውም ክርስቶስ ወደ ንስሐ ጥሯቸው ሳይሆን ያለው ግደሏቸው ነው ያለው መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 10 ብሏል። ላሳይሽ፣ ማስረጃ ላሳይሽ። እሺ ላሳይሽ። ቁጥር ላይ ያን አላሳይሽ። ኢየሱስ ክርስቶስ ጠላቶች አሉት፣ ጠላቶችን ግደሏቸው ነው ያለው። ማስረጃ ላሳያቸው። አላህ ስብሐነ ወተዓላ ግን ጠላቶቹን ከሃዲያኖችን ክህደታቸውን ገልጸው ወደ እኔ ተመለሱ ኑ ንስሐ አድርጉ ነው ያላቸው። እሱንም ቃል በቃል አሳይሻለሁ። ማርቆስ ሉቃስ ወንጌል ምዕራፍ 19 ቁጥር 27 ኢየሱስ ክርስቶስ ምን አለ? ያው ቁጥር 27 ላይ ምን ይላል? በደንብ ተመልከቱ። ነገር ግን እነዚያን በላያቸው ላይ ልነግስ ያልወደዱትን ጠላቶቼን አለ። ጠላት አለው ክርስቶስ። ማን ናቸው ከተባለ በእርሱ ያላመኑት፣ እርሱ እንዲነግስባቸው ያልወደደ ሰዎችን ምን አድርጓቸው አለ? ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። እረዷቸው። አላህ ስብሐነሁ ወተዓላስ ምን አለ? አላህ ስብሐነሁ ወተዓላ እርሱን የካዱትን ሰዎች ካነሳ በኋላ ችግራቸውን፣ ስህተታቸውን አፈላ የቱቡነ ኢለላህ ወየስተግፊሩነሁ አለ። ወደ እኔ ንስሐ አያደርጉምን? እኔ ሳብልስት ይቅርታ፣ ቆይ ትጨርስና እሷ ትቀጥላለህ። ቤት አሁን የጠቀስከው ጥቅስ ትክክል ስላልሆነ ማለት ነው። ክርስቶስ ተናገር ያልኩት ካለም እሺ፣ ቀጥልሽ። ሰው ያወራ ጣልቃ ባትገቡ መልካም ነው። ሁላችሁንም እዚህ ቦታ ላይ አክብረናችሁ በየተራ እናስተናግዳችኋለን። ገብታችኋል? ጠላት አለው ክርስቶስ። አዎ ጠላት አለው፣ ቃል በቃል ተናግሯል። ጠላቶችን ምን አድርጓቸው አለ? እነዚያን በላያቸው ላይ ንገስ ያልወደዱትን ጠላቶችን እረዷቸው፣ ከፊት ያምጥታቸው አለ። ገብታችኋል? ይሄ ነው። ቤቲ ምን ታያለሽ በዚህ ላይ? እሺ ቤቲ ገብቷታል መሰለኝ። ሀይ እሺ፣ ቀጣይ ሌላ ጥያቄ ያለው ሰው ከታች ማን ነበር? ከቤቲ በታች ሚሚ ያለሽ? እሺ አብሮ ይስጥልኝ። እኔ ከትናንትና ጀምሮ ትንሽ ስከታተላችሁ ነበር። እኔ ኦርቶዶክስ ነኝ፣ ግን ብዙ እውቀት የለኝም። ግን አንድ ጥያቄ ብቻ ከቤተሰቦቼ፣ ሙስሊምም አለ ከቤተሰቦቼ እና ጥያቄ ምንድን ነው? ክርስቶስ እንደተወለደ ከማርያም ሙስሊሞች ታምናላችሁ? ወደ አባቱም ከሞተ በኋላ እንደሄደ ታምናላችሁ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ እና ከዛ አንዴ ሁለቱን ልንገርና ከዛ ዘጋለሁ። ሁለተኛ ጥያቄ ደግሞ በመጨረሻ ዘመን ላይ እኛ ኦርቶዶክሶች ክርስቶስ መጥቶ እንደሚያድነን እናምናለን። መጥቶ ይዞን እንደሚሄድ እናምናለን እና ሙስሊሞችም እኔ ያው በቤተሰቦቼ ሙስሊም አሉ ብያለሁ። በእነሱ ኢንፎርሜሽን አኳያ ክርስቶስ እንደሚመጣ እንደሚያምኑ ነግረውኛል ቤተሰቦቼ፣ በሙስሊም ማለት ነው። ያ ነገር ላይ ትንሽ እንድታስረዳኝ ፈልጌ ነው። ጨርሻለሁ። ሚዩት ነክ ውሱ ሚዩት ነው። እሺ መርሐባ። አላህ ስብሐነ ወተዓላ ክርስቶስን ወይንም መሲሁን እንዳይገደል እንዳይሰቀል አድርጎ ከጠላቶቹ አድኖት ወደ ሰማይ ወስዶታል። በክብር በሁለተኛው ሰማይ ላይ ይገኛል። ይህ ግልጽ የሆነ ቃል ነው። አላህ በቁርአን ላይ ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም እያለ ከተናገረ በኋላ በረፈዐሁ ላሁ ኢለይህ ይላል። አልገደሉትም አልሰቀሉትም ጠላቶች ካለ በኋላ ወደ እኔ አንስቼዋለሁ እያለ ይናገራል። ይህን እንደማይገደል እንደማይሰቀል ቀድሞ ነግሮታል ክርስቶስ። ታዲያ በሱራ አልዕምራን ላይ ሲናገር إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة أنت ክርስቶስ ያለው እኔ አንተን ወደ እኔ ላነሳህ ነው ልወስድህ ነው ካለው በኋላ
ከነዚያ ከካዱት ከጠላቶች ከይሁዳውያንም ላድንህ ነው አለ፣ ላጠራህ ነው አለ። ስለዚህ አምላክ አላህ ስብሐነ ወተዓላ ቀድሞ እንደሚያነሳው እንደሚያድነው እንደሚወስደው ወደ ሰማይ ተናግሮታል። ሌላኛው ጥያቄዋ ምንድነው? ዳግም ይወርዳል ወይ? አዎ ዳግም ይወርዳል ክርስቶስ። ዳግም ከወረደ በኋላ ምን ያደርጋል ከተባለ አንደኛ የሚያደርገው ነገር ምንድነው? ክርስቲያኖች ስህተት ላይ እንዳሉ ይነግራቸዋል። እርሱን አምላክ ነው የአምላክ ልጅ ነው ብለው ሲያስቡ የነበሩ እርሱ ተገድሏል ተሰቅሏል ስለ ኃጢአታችን ብለው ሲያስቡ የነበሩ ሰዎችን ይህ ስህተት እንደሆነ ይነግራቸዋል። አንደኛ እሱ ነው። ሁለተኛ ክርስቶስ ከሚመጣበት ምክንያት መካከል ይህን ካስተማራቸውና ከነገራቸው በኋላ ክርስቲያኖች እዛን ያምናሉ፣ በቃ ይቀበላሉ፣ በትክክለኛው መንገድ ያምናሉ። መስቀልንም ይሰብራል አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየክሲሩ ሰሊብ አሉ። በትምህርቱ ከሰበረ በኋላ መጀመሪያ እኔ እንዳልተገደልኩ እንዳልተሰቀልኩ እውቁላቸው መንገድ ያምናሉ ከተባለ ወየክሲሩ ሰሊብ መስቀልንም ይሰብራል። ከዚያ በኋላ ሐሰተኛውን ክርስቶስ ይገድለዋል። ያ ማለት ሐሰተኛው ክርስቶስ ማን ነው ከተባለ አይሁዶች እየጠበቁት ያለ ክርስቶስ አለ። ትክክለኛውን ክርስቶስ ጋር የተገባውን የማርያምን ልጅ ክደውታል፣ ክርስቶስነቱን አልተቀበሉም። እንደ እስልምና ግን ትክክለኛው ክርስቶስ ያ የድንግል ማርያም ልጅ ነው ብለን እናምናለን። አላህ በቁርአን ላይ መሲህ ክርስቶስ እያለ ይጠራዋል። ክርስቶስ ማለት አምላክ ማለት ሳይሆን የተቀባ የተመረጠ ማለት ነው ከአምላክ ዘንድ። ገብቷችኋል? አይሁዶች ግን የእርሱን ክርስቶስነት ስለካዱ እነዚህ ጠላቶቹ ናቸው። ታዲያ አምላክ አላህ ስብሐነ ወተዓላ በጠላቶቹ ላይ የበላይነትን ሊያጎናጽፈው ቃል ገብቶለታል። እስከዚያ ድረስ ግን ጫፉ አይነካም። ክርስቶስ ማንም ጫፉን ሊነካው አይችልም። ገብቷችኋል? ማንም ጫፉን ሊነካው አይችልም። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ይለዋል። ከነዚያ ከካዱት በላይ ያደርግሃለሁ አንተንም ከአንተም ጋር ያሉትን ብሎት ቃል ገብቶለታል። የዛኔ ከእርሱ ጋር የሚሆኑት ሙስሊሞች እንዲሁም ደግሞ ዒሳ ዓለይሂ ሰላም ክርስቶስ ያን ጠላት የሆነውን ሐሰተኛውን ክርስቶስ እና የእርሱን ተከታይ ይሁዲዎችን ያሸንፏቸዋል። ሙስሊሞች ከዒሳ ጋር ሆነው ሐሰተኛውን ክርስቶስ እና ይሁዳውያኖችን ይዋጓቸዋል። የዛኔ የበላይ ይሆናል ክርስቶስ በጠላቶቹ ላይ። ያን የበላይነት እስኪጎናጸፍ ድረስ ግን ክርስቶስ ጫፉ እንደማይነካ በነቢያት አንደበት ቃል ተገብቶለታል። አላህ ስብሐነሁ ወተዓላ ቃል እንደገባለት በቁርአን ላይ ምናልባትም መጽሐፋቸው ላይ አስተውላችሁ ከሆነ ዳዊት ምን ይላል? ጌታዬ ጌታዬን በጠላቶችህ ላይ የበላይነትን እስካጎናጸፈ ድረስ የበላይ እስክትሆን ድረስ ከና ከቀኝ ተቀመጥ አለው ይላል። ከቀኝ ማለት በሰማይ ላይ መቀመጡን በክብሩ እንደሚወስደው ነው። እስከ መቼ ድረስ ግን? በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ እንደሚኖር እየተናገረለት ነው። ቦታቸው አላለም ጌታ ያለው እዛ ቦታ ላይ። እንግዲህ ክርስቶስ በምድር ላይ ጌታ ሲባል ጊዜ አለቃ ለማለት ነው። የሹመት የስልጣን ጌትነት ነው። ያንን ደግሞ እስከ መቼ ድረስ ይሆናልና ነው ማዕረጉ ጌታ እየተናገረ ያለው። እስከዚያን ጊዜ የበላይነትን እስከሚጎናጸፍበት ጊዜ ድረስ። የዛኔ ይሄ ካደረገ በኋላ ክርስቶስ እንደ ማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ቦታቸዋል አይደል? የበላይነትን እስኪያጎናጽፈው ድረስ ግን ጫፉ አይነካም። ክርስቶስ ማንም አይነካውም። እስከዚያ ዘመን ድረስ በሰማይ ይኖራል። ይሄን ይመስላል። እሺ እስዬ አመሰግናለሁ ስለ መልስክ እና ክርስቶስ ወደ ምድር የመጣበት ምክንያት እና ክርስቶስ የሰራቸው ስራዎች እስከ እኛ ያው መቶ በሶስተኛ ቀን ተነስቶ ወደ አባቱ እንዳረገ ነው የምናስበው። እስከዛ ሰዓት ድረስ ምድር ላይ እስካለ ድረስ ያስተማረውን ትምህርት እኔ ህይወት ነኝ እያለ ያስተማረውን ትምህርት ትከተሉታላችሁ ወይ? ወይስ ክርስቶስ ያለው ህይወት የእሱ ህይወት በሙሉ ምድር ላይ ያለውን አትቀበሉም? መልስ። እኔ ህይወት ነኝ ስል ጊዜ እርሱ ህይወትን የሚሰጥ ነው ማለት ነው። ክርስቶስ ህይወትን የሚሰጥ ነው ማለት ምን ማለት ነው ከተባለ የዘላለማዊ ህይወትን የሚሰጥ ነው ማለት ነው። የዘላለማዊ ህይወት ታዲያ ምንድን ነው ወደሚለው ስንሄድ ጊዜ የክርስቶስ ትምህርት ማለት ነው። ያን ትምህርት ከማን የተቀበለው ከተባለ ከአምላክ የተቀበለው ትምህርት ነው፣ ሌላ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ፣ ቃልህም የዘላለም ህይወት ነው እና ይላል ክርስቶስ። ገብቶሻል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ የላከውንም ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። ምንድነች የዘላለማዊ ህይወት? አንዱን አምላክ ማወቅና ያ አንድ አምላክ የላከውን ክርስቶስን ማወቅ። ያ ማለት የሻሃዳ ቃል ነው ህይወት ብሎ ማለት። ከአንዱ አምላክ በስተቀር ሌላ አምላክ የለም፣ ክርስቶስም የእርሱ መልእክተኛ ነው ብሎ ማመን የዘላለማዊ ህይወትን ያሰጣል ማለት ነው፣ ሌላ ነገር አይደለም። እኛም የዘላለማዊ ህይወት ብለን የምንለው ይሄ ነው። ከአንዱ አምላክ በስተቀር በእውነት የሚመለክ አምላክ የለም። እንዲሁም ሙሐመድ የእርሱ መልእክተኛ ናቸው፣ ክርስቶስ የእርሱ መልእክተኛ ናቸው፣ አብርሃም የእርሱ መልእክተኛ ናቸው፣ ሙሴ የእርሱ መልእክተኛ ናቸው። ይሄ ነው። በየዘመናቱ ይሄን የዘላለማዊ ህይወት ያስተምሩ ነበር ነቢያቶች። ክርስቶስን በጊዜው መጥቶ አምላክ ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ እንዲሁም አንተ የላከውን ማለት ያውቁ ዘንድ ይህች ነች የዘላለማዊ ህይወት።
አንተን የላከውን ኢየሱስን አለ ክርስቶስ የእርሱ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አንዱን አምላክ ካወቃቸው በኋላ ይህ የዘላለም አናለን ክርስቶስ እንደተናገረው ልክ እንዲሁ ክርስቶስ ደግሞ የእርሱ መልእክተኛ ሆነው ብለን እናምናለን። ይህን የካዱት ማናቸው? አይሁዳውያኖች ናቸው። እንዲሁም ደግሞ ክርስቲያኖች አይ እርሱ በመለኮት ይጋራል ብለው አመኑ፣ ከአምላክ ጋር አስተካከሉት። ቦታቸዋል ያ ነው። እርሱ ግን እኔ መልእክተኛ ነኝ አለ እንጂ እኔ በመለኮት ከእርሱ ጋር አስተካክላለሁ እኩል እናላለን። እና አለሽ ሚሚ ሰማው ነው። አዎ እየሰማው ነው። ኦኬ አሁን እንዳልከው እሺ፣ አመሰግናለሁ። እሺ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚለካው አለ ለእኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር። እንደሚመጣ ቀድሞ ይናገሩ ነበር እና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ ያው እንግዲህ ህጎችን ሊክድ ሳይሆን የመጀመሪያውን ምንድን ነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ህጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል ክርስቶስ ሲያስተምር። ከቁራን ጋር ደግሞ ስናመሳስለው አንዳንድ የቁራን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ ምድር የመጣ ነው። እሱን ነገር እስቲ እባክህ አስረዳኝ። እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ። ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከእኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው። አንደኛ ምንድን ነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላድርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብቷቸዋል አለም። ሁለተኛው ዓላማ ምንድነው? የክርስቶስ መምጣት ምክንያት ወረሕመተ ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌን የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል። እነዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ ይሆን ዘንድ ነው። ቦታቸው አላረ አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራቸው ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ህይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ህይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ
እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው፣ የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረካል። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታው የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለም። ግን አላለም። እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ፣ እንዳታስወርዱኝ። እንዲህ ምን ይሻላል? እሺ እና ይሄ ሶማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው ስለ ክርስቶስ እየተናገረ ያለሁ ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የእሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆን ነው በእግዚአብሔር ፊት ማለት ነው። እና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድን ነው አስተማሪ ልኮልን የእሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብተኛለሽ። ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋቸው አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላቸው። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኮ አለ። እሺ ብለን ተቀበለ። አያችሁ አይደለ? ነገር ግን እናንተ ናቸው ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። የአምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናቸው አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ከት ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናቸው ብላችሁ ተቃወማችሁት። ታዲያ የክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነን። ገብታችኋል አይደል? ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብታችኋል አይደል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ቦታቸዋል በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነት የሚናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ አምልኩ በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ ትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የይስሐቅ የያዕቆብ አምላክ ታቸዋል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም። አምላክ ስለኛ ኃጢአት ሞቷል ብላቸው አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው።
ከመንገዱ ነው ያሳታችሁ፣ ወደዚሁ ነው እየወሰዳችሁ ያሏቸው አባቶቻችሁ። ቆም ብላችሁ አስቡ። ይሏቸዋል። መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ብሏል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሂን ሚን ዱኒላህ፣ አንተ የማርያም ልጅ ሆይ ይለዋል፣ ከእኔ ውጭ አንተን እንዲገዙህና እንዲያመልኩህ ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው። ክርስቶስ በዚያን የትንሣኤ ቀን ራሱ አይ እኔን አያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያለህ ሆይ ለአንተ አጋር ከመሆን ጥራት ይገባል፣ ለአንተ አጋር ከመኖር ጥራት ይገባል። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም፣ ይሄ ነገር አላልኩም ይላቸዋል። ኢንኩንቱ ቁልቱሁ ፈቀድ ዓሊምተህ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙ ልጉዩብ፣ አንተ የሚለውን ደጋገመው። ተመልከቱ ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን ነህ አለው አምላኩን። ዓላሙ ልጉዩብ፣ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቂውን ከአምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ብሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገብቷቸዋል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆንን የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምንም የሚያውቀው ጉዳይ የለም። ጉዱን አላወቅም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ። እኔ አምልኩኝ አላልኳቸውም ብሎ ተሰከርባቸዋል ይላል። አንዴ ልጨርስ። ታፕ አድርጉለት በእግዚአብሔር ውሽ ረብስማ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ፣ አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም፣ ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙል ሐኪም፣ ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃለ አላህ፣ እኔም የዛኔ እላለሁኝ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም። በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ፣ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም፣ እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት፣ ለእነርሱ ያውና ገነት ተዘጋጅታላቸዋለች፣ እርሷን ይወርሷታል ብሎ ይናገራል። ገዛቸዋል። ያ ነው እውነተኞች መሆን ከፈለጋቸው አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድን ነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት ህያውነቱ የሆነ በሞት የሚቋረጥ አይደለም። ስለ እኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክ አይሞትም ሲጀምር።
ይሄ ነው هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አላህ ሲናገር በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ አለ። የትንሣኤ ቀንም በእነርሱ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል አለ። እኔ አምልኩኝ አላልኳቸውም እነዚህም ብሎ ይመሰክራል። ገብርኤል፣ ሚካኤል ገና ይጠየቃሉ። ዛሬ እየሳላችሁና እየቀረጻችሁ የምትሰግዱላቸውና የምትጠይቋቸው ሁሉ መላእክቶች አላህ የትንሣኤ ቀን እጠይቃቸዋለሁ መልሳቸውም እንዲህ ነው ብሎ ይናገራል። ቃለ ሱብሓነሁ ወተዓላ ወየውመ ነሕሹሩሁም ሱመ ነቁሉ ሊልመላኢካ አሃኡላኢ አለዚነ ኢያኩም ካኑ ያዕቡዱን ቃሉ ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጅን አክሰሩሁም ቢሂም ሙእሚኑን ይላል። የትንሣኤ ቀን መላእክትንም ሰዎችንም ነቢያትንም ሁሉ በሚሰበስብባቸው ቀን ይላል አላህ ይሰበሰባል። ሁሉ ሲመለክ የነበረ ሁሉ ይጠየቃል። አምልኩኝ ብለሃል ወይ እነዚህን ህዝቦች ተብሎ ልክ ዒሳ እንደተጠየቀው ገብርኤል፣ ሚካኤል ይጠየቃል ገና። ثم نقول للملائكة ከዚያም ለመላእክቶች እንዲህ እላቸዋለሁኝ አለ አሃኡላኢ ኢያኩም ካኑ ያዕቡዱን እነዚህ ለእናንተ ሲሰግዱላችሁና ሲጠሯችሁ ሲለምኗችሁ ነበር ይህ እናንተ ታውቃላችሁ ብሎ መላእክቶች ይጠይቃቸዋል። መላእክቶች አሁን ምን ይላሉ? ወደ አላህ ሸሺዎች መሆናቸውን ወደ አላህ የተጠጉ መሆናቸውን ለራሳቸው ይናገራሉ። ቃሉ ሱብሓነክ ተመልከቱ፣ አምላካችን አላህ ወይ ጥራት ይገባ በመጀመሪያ ይላሉ። ቅድም ዒሳ አምልኩኝ ብለሃል ወይ ሲባል ምን አለ? ጥራት ይገባህ አለ። መላእክቶችም እነ ገብርኤል፣ ሚካኤል አሁንም አምልኩኝ ብለሃል ወይ ሲባሉ ጥራት ይገባህ አሉ። አያቸው፣ ነቢያቶችና መላእክቶች ሁሌ ለአምላክ ክብር ነው የሚጨነቁት። ሁሌ ስለ አምላክ ክብር ነው የሚናገሩት። ዒሳ ምን አለ? ጥራት ይገባህ አለ። መላእክቶች ምን ይላሉ? ጥራት ይገባህ በአንተ ላይ አጋር ከመደረግኛ ለእኛ ከመሰገድኛ እኛ ከመጠራት አንተ የተጠራራህ ነህ። ከዚህ ይሄ ሁሉ አምልኮ ለአንተ ብቻ ነው የሚገባ ይላሉ። አንተ ወልዩና ሚን ዱኒሂም ይላሉ ታራ መላእክቶች። አንተ ለእኛ ሲጀመር ረዳታችን ነህ። ያለ አንተ ማን አለን? እኛ ሲጀመር አይደለም ለእኛ እንዲሰግዱና እኛን እንዲጣሩ ልንጠራቸው እኛ ሲጀመር ወደ አንተ የምንጠጋነን ያንተን እርዳታ የመንሻለን ይላሉ። ይህ ነው በልካኑ ያዕቡዱን አልጅን ይላሉ። ይልቁንስ ሰይጣንን ነበር ሲያመልኩ የነበሩት ይላል። ለምን? ማንኛውም ከአላህ ውጭ ሌላን አምልኮ እየሰራ ያለ ሰው ያ በሰይጣን ጉትጎታ ነው እየተሰራ ያለው። ገብቷቸዋል? ሰይጣን ከሰማይ በተጣለ ጊዜ ምን አለ? ከአንተ ውጭ ሌላን አካል እንዲያመልኩ መንገድህንም እንዲስቱ አደርጋቸዋለሁኝ አለ። አብርሃም ልክ እንዲሁ አባቱን አባዬ ሆይ ከአላህ ውጭ ሌላን አካል አትገዛ ቀርጸህና ስለህ ባለው ጊዜ ምን አለው? ቃለ ላ ተዕቡድ ሸይጣን አባዬ ሆይ እየተገዛ ያለው ሰይጣንን ነውና ሰይጣንን አትገዛ ነው። እንደው ለሰይጣን እየሰገዱ ነው ወይ? አይደለም። ነገር ግን ይሄን አምልኮ እየሰሩ ያሉት በሰይጣን ጉትጎታ ነውና ነው፣ በእርሱ ትእዛዝ ነውና ነው። ቦታቸው አለ። ይህን ይመስላል እና ከወዲሁ ቆም ብላችሁ አስቡ። እናንተ ክርስቶስን ከወደዳችሁት አውቃለህ ክርስቶስ እንደምትወዱት ግን በተሳሳተ ሁኔታ ነው የወደዳችሁት። ቦታቸው አለ። ክርስቶስን የሚጠላ አንድ ክርስቲያን ይኖራል ብዬ አልገምትም። ሁላችሁም ወዳችሁት፣ ግን ውዴታ የሚገለጸው የእርሱን ትእዛዝ በመከተል እርሱ ያዘዘውን አስተምህሮ በመከተል ነው። እርሱ ያስተማረው አንድ አምላክ አለ። ያን አምላክ አምልኩ ብሎ ሰብኳል፣ ሂዷል። ገብታችኋል? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ እነዚህ ሁሉ ነቢያቶች የሰበኩትን አንዱን አምላክ አስተምሮ ነው የሄደው። ክርስቶስ በጊዜው እኔን አምልኩኝ አላለም በፍጹም። የትኛውም ቦታ ላይ እኔ አምላካችሁ ነኝም ብሎ አላስተማረም። ስለዚህ ሞት ሳይመጣባችሁ በፊት የክርስቶስን መንገድ አደራ፣ ነገ እንዳታፍሩ። የትንሣኤ ቀን ወላሂ ነው የምላችሁ፣ እኔ ከልቤ ነው ማዝንላችሁ። ቸዋል እዚህ ቦታ ላይ ማንም ከፍሎን ወይንም የሆነ ነገር ሰው ገፍቶን ምናምን አይደለም፣ ግን የነቢያትን መንገድ እንድታገኙ ነው። የክርስቶስን መንገድ፣ የአብርሃም መንገድ፣ የኢስሐቅ፣ የያዕቆብ፣ የማርያም፣ የዘከርያስ፣ የዮሐንስ እነዚህ ሁሉ በቁርአን ላይ ብትመጡ አላህ ጻድቆች ናቸው ብሎ ጽፎላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ ጻድቃን እነዚህ ናቸው ወቃቸው ብሎ አስታውቋቸዋል። ማርያምን አላህ ስብሐነሁ ወተዓላ ጻድቅ ነች ብሎ በቁርአን እንደሚናገር ታውቃላችሁ። ወኡሙሁ ስዲቀትን ይላል፣ እናቱ ግን ጻድቅ ነች ይላል ማርያምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክርስቶስን ሲያነሱት ፈአቁሉ ከማ ቃለ ልዓብዱ ሳሊሕ ይላሉ። ጻድቁ የአላህ አገልጋይ እንዳለ እኔም ብላለሁ ይላሉ። ጻድቁ ብለው ነው የሚጠሩት። ነቢ ሰለላሁ ዐለይሂ ወሰለም አንድንም ሰው ቁርአን ሐዲስ ላይ ጻድቅ አላሉ፣ ክርስቶስን ብቻ ሲቀር። ሌላው ጻድቅ አይደለም እና አብርሃም ለማለት አይደለም። ለምንድን ነው ጻድቅ ተብሎ እሱ የተለየበት? ማርያምን አላህ ስብሐነሁ ወተዓላ በቁርአን ላይ ጻድቅ ያለው እርሷን ብቻ ነው፣ ሌላን አላለም። ለምን ይመስላችኋል? ጻድቅ የተባሉበት ምክንያቱም እነዚህ ሁለት ግለሰቦች ማርያምና ክርስቶስ በዘመናቸው በነበሩ በህዝቦቻቸው ዘንድ ተወግዘው ነበረ። እርሷን በዝሙት ነው ልጁን ያመጣሽው ብለዋታል። እርሱንም አይሁዳውያኖች
አስተባብለውታል። ክርስቶስነቱን ጻድቅነቱን አስተባብለዋል። ይሄ አማጺ ነው ብለው ነው የነቢያትን ሕግና ስራ ሽሮ የመጣ ሐሰተኛ ነቢይ ነው ብለው አስተባብለውታል። ታዲያ አላህ ስብሓነሁ ወተዓላ ለእነዚህ ክብር ቆመላቸው። በቀጣዩ ነቢይ በሚያወርደው በመጽሐፍ በቁርአን በሐዲስ ላይ ጻድቅ ሰው ነበር ብሎ ጻፈላቸው። ገብታችኋል? ክርስቶስም ምን ብሏል? ከእኔ በኋላ የሚመጣው ግን ያከብረኛል ብሏቸዋል። የእኔን ክብር ከፍ ከፍ ያደርጋል በህዝቦች መካከል ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተለየ መልኩ እርሱን ጻድቅ ነው ብለዋቸዋል አይሁዲዎችን። አይሁዲዎች ዝቅ አድርገውት ያምኑት የነበረውን ሰው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ እያሉ ይጠቅሱታል። በሌላ ሐዲስ ላይ ምን አሉ? አና ያኒ ለይሰ በይኒ ወበይነሁ ነቢይ አና አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ይላሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ማንም ነቢይ የለም እያሉም ይናገራሉ። ክርስቶስ ዳግም እንደሚመጣ ከሰማይ እንደሚወርድ ወደ ምድር ከተናገሩ በኋላ የዛኔ ምን አሉ? ትንቢቱን እየተናገሩ እያለ በመካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ አሰላም አሉ። አደራ ትውልዶቼ ከእናንተ መካከል ክርስቶስ ዳግም ከሰማይ በመላእክት ታጅቦ በሚወርድ ጊዜ ስታዩት አደራ የዛኔ የእኔ ሰላምታ አድርሱልኝ ብለው ተናግረዋል። ተመልከት፣ በትንቢታቸው መካከል አደራ ሙሐመድ ሰላም ብለውሃል ብላችሁ ትውልዶቼ ሁሉ አድርሱ ብለዋል። እስካሁን ድረስ ትውልዳቸው ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው የዘመኑ ሰዎች የዛን የሚያገኙት ሰዎች ሊናገሩ ያው ሐዲስ ላይ ታዘናል። ዛቸዋል። ይህ ለእርሱ ምን ያክል ውዴታና ፍቅር እንዳላቸው ምን ያክል በመካከላቸው መተሳሰር እንዳለ ይገልጻል ማለት ነው። ሜሌሳ ጃ አብዱልከሪም ምናምን አላቸው አለ አሉ ውስዋል። እሺ እንትን አብዱዬ አንድ እኔ ላይክ ኦርቶዶክስ ስለሆነች አንዳንድ ነገር ሊጨምርላት እንቀጥላለን። ውሱ አብሽር አለሽ ሚሚ ሰማው ነው ጋይስ። እሺ በጣም አሪፍ። እኔ ከኦርቶዶክስ ስለመጣው ያው አንዳንድ የአንቺ ምልከቶች ማለት የሆነ ሴንስ ማድረግሽ ነገር አለ ብዬ ስላሰብኩኝ አንዳንድ ነገር ይጨምርልሻለሁ እና ባይብል እጅሽ ላይ ይኖር ይሆን እንደ ሚሚ? አንድ ጥቅስ እንድናይ ነበር። የለም እጄ ላይ ግን አንብብልኝ። እኔ ካወቅኩ መልሻለሁ። ማሂር አለክ? እያነበብ ነው እንድንቀጥል። ማሂር ክፈትልኝ ሀቢቢ። የአንድ ነገር ልንገድ፣ እኔ ብዙ እውቀት የለኝም፣ ማንንም እዚህ አልወክልም። እሺ ጥያቄ ብቻ ነው ያቀረበው። ጥያቄም እንደ እውቀት እንዳለው ሰው ላልመልስ ስለምችል እዚህ ተመልካቾች ኮንፊውዥን ነው። ጥያቄ ልጠይቅሽ አይደለም? እሺ ኖ ጥያቄ አይደለም የምጠይቅሽ። እሺ እኔ አንዳንድ ማለት የሆነ አንድ ላይ እንትን ሴንስ የምናደርጋቸው ነገሮች ይኖራሉ ብዬ ስላሰብኩ እኔም ኦርቶዶክስ ስለነበርኩ ማለት ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ናውጣላት 8:54 በደንብ ልብ ብለሽኝ እሺ ሚሚ። በደንብ መጽሐፍ ቅዱስ ነው የምናነበው፣ ቀለል አድርገን እንቀጥላለን። እሺ አንድ ከ53 ጀምረን እናንብበው። 8:53 ሚሚ እያየሽ ነው አይደለ? እያየው ነው። ኢየሱስ ክርስቶስ ነው እየተናገረ ያለው። እሺ እዚህ ጋር በእውኑ እናንተ ከሞተው ከአባታችን አብርሃም ትበልጣለህን? ነቢያት ሞቱ፣ ራስህን ይሰማል። ከዛ ኢየሱስም መለሰ አለም ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። አየሽው ሚሚ ምን አለ ኢየሱስ ክርስቶስ? ይህን ፓርት በደንብ እንድትረጁ እፈልጋለሁ። ሚሚ ያለሽ እያየው ነው። ምን አለ? እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። እነሱ አምላካችን የሚሉት ኢየሱስ ክርስቶስን አብንና መንፈስ ቅዱስን ነው ወይስ አብን ብቻ ነው? በዚህ ጥቅስ መሰረት እሱም እኮ ልጄ ይለዋል እኮ እግዚአብሔር አይደለ? ክርስቶስን መጀመሪያውን እኮ ልክ ነሽ። ወደ እሱ እመጣልሻለሁ። ግን እዚህ ጋር እነሱ አምላካችን የሚሉት አብን ብቻ ነው እንትን ኢየሱስን አይሉት። ምክንያቱም እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። አይሻረለ? እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባትን ነው። ያ አሁን ክርስቶስ ሲመጣ ብዙ ሰዎች ክርስቶስ መምጣቱን ስለማያውቁ እሱ በሚያስተምረው ትምህርት እየተጠጉት ይሰሙ ነበር እና ጥያቄ ያቀርቡለት ነበር እና እሱ ሲመልስ ሁሌ አባቴ እያለ ነው የሚመልሰው፣ እግዚአብሔርም ማለት ነው። እና እግዚአብሔርም ደግሞ ልጁ እንደሆነ ይናገራል።
መጀመሪያም አዳምና ሔዋን ኃጢአት ሲሰሩ ከልጅ ልጆቻችሁ ተወልጄ አድናችኋለሁ ብሎ ቃል ገብቷል እና ክርስቶስ እንደሚወለድ እኛ ክርስቲያኖች እናውቃለን። አንድ ክርስቶስ ያለው እንደሱ የሚለው ጥቅስ የለም። ሚሚ እሱ ጥቅስ ራሱ ሌላም ክርስቶስ አይመጣም። አወላለዱ እሱ ጥቅስ የለም። መጀመሪያችን እንደተረጀ ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም በፍጹም። እኔ አንድ መውጣቴን መንገድ የጀመርኩበት ጥቅስ ይሄ ነው። ከልጅ ልጅ ተወልጄ አድናለሁ የሚል ጥቅስ የለም መጽሐፍ ቅዱስ ላይ በፍጹም እንድትረጁ ማለት ነው። ለማንኛቸውም የተወሰነ ሀሳብ ላንሳልሽ እና ወደ ሌሎች እንሄዳለን። ጥያቄ ካለሽ ትቀጥያለሽ። ክርስቲያኖች እንድሰሙ እንድታውቁ የምፈልገው ነገር ኢየሱስ ክርስቶስ ወደ ምድር መጥቷል። ይሄ ደግሞ ወደ ምድር የመጣው ኢየሱስ ክርስቶስ ደግሞ አምላክ ነው ትሉናላችሁ። ኦኬ አምላክ ነው ካላችሁን እሱ ደግሞ ተልክ የመጣው እያለን ነው። ማን የላከክ ስንለው ደግሞ በመጽሐፍ ቅዱስ መሰረት አብ ነው የላከን ይለናል እሱ ራሱ ማለት ነው። ስለዚህ እንደናንተ አባባል አምላክን ወደ ምድር ልኮት መጣ ወይ? በምድር ልኮት መጣ ወይ? نعم እሺ አንዴ ህፃን ልጅ ዘጋቸው ይሰማቸዋል። ልጆች አትስማዑኝ ከላሚ ኔትወርክ ነው እንዴ? ሁሱ ይሰማል ይሰማል። ተይሩሚ አይ ቀጥሉ። እሺ አዱነክ ጥያቄ አለ? አይ ይሰማል።